እንደሚታወቀው በርንሌይ እግር ኳስ ክለብ የወረደ ቡድን ነው። በሜዳው 18 ጨዋታ ከሜዳው ውጭ 18 ጨዋታ አድርጓል። እስካሁን በሜዳው ያሸነፈው ጨዋታ 2 ጨዋታ ብቻ ነው። ከሜዳውም ውጭ ያሸነፈው ጨዋታ 2 ጨዋታ ብቻ ነው። አሁን ሰኞ የሚደረገው ጨዋታ ከሜዳው ውጭ የሚደረገው ጨዋታ ነው። የት ነው? ኤምሬትስ ላይ የሚደረግ ጨዋታ ነው። ከ18 ጨዋታ ከሜዳው ውጭ ካደረጋቸው 18 ጨዋታዎች 2 አሸንፎ 3 ጨዋታ አቻ ተለያይቶ 13 ጨዋታ ተሸንፈዋል። በርንሌይ ከሜዳው ውጭ ባደረጋቸው ጨዋታዎች ማስቆጠር የቻለው 20 ጎሎች ብቻ ነው። 45 ጎል አስተናግዷል። ይህ ቡድን የጎል ጎተራ ነው የሆነው ከሜዳው ውጭ። በሜዳውም ኦፍኮርስ እንደዛ ነው፣ ግን ከሜዳው ውጭ ደግሞ ይለያል። በጅምላ ነው ጎል የሚታደለው ከሜዳው ውጭ በጅምላ። ቢያንስ በሜዳው በችርቻሮ ነው። እሱም ያው ነው። በሜዳው ለምሳሌ 15 ጎል አስቆጠረ፣ 26 ጎል ነው የተቆጠረበት። የ11 ጎል ልዩነት አለው። ይሄኛው ግን ሶፊ ከሜዳው ውጭ ግን 20 ጎል አስቆጠረ፣ 45 ጎል ነው የተቆጠረበት። የ25 ጎል ዲፈረንስ አለው። ስለዚህ በርንሌይ ቁጥራዊ አሃዙ የሚያሳየው ከሜዳው ውጭ የተቸገረ ቡድን ነው። በሜዳውም ያው ነው ለነገሩ ውራ የሆነ ቡድን ነው። ግን ከሜዳው ውጭ ደግሞ ያለው ቁጥራዊ አሃዝ ደግሞ የተሽመደመደ በርንሌይ ነው። የተሽመደመደ ቡድን ነው። ያን ያህል ስጋት መሆን የማይችል ቡድን ነው። አስቶን ቪላን አስጥሏል። አዎ፣ የት ላይ? ተርፍ ሙር ላይ ነው። ዱ ዩ ቲንክ ቪላ ፓርክ ላይ አስቶን ቪላን በርንሌይ የማስጣል አቅም አለው ካሉት ተጫዋቾች አንጻር፣ ከኳሊቲዎቹ አንጻር? ስለዚህ ከሜዳው ውጭ የሚቸገረው ቡድን አሁን ደግሞ የሚገጥመው ደግሞ ለሻምፒዮንነት ለዋንጫ የህልውና ጨዋታ የሚያደርገውን አርሰናል ነው። ለንደን ላይ ዌስትሃም ላይ ሄዶ የተፈተነ ቡድን ኤምሬትስ ላይ እንዲህ በቀላሉ በበርንሌይ ጫና ይፈጠርበታል አይመስለኝም። እኔ በርንሌይ ካለው አቋም ማለት ነው፣ ካለው ቁጥራዊ አሃዝ እንደሚያስረዳን ከሆነ ማለት ነው። በርንሌይ ከማንቸስተር ሲቲ ጋር የነበረውን ጨዋታ 1-0 ጠባብ ጎል ነው የተመዘገበው። ግን ሮድሪ በሌለበት በግሮይን ኢንጁሪ የተጎዳበት ጨዋታ የመጀመሪያው ተጎድቶ ያልተሰለፈበት ጨዋታ ነው። ቅዳሜና እሑድ ማንቸስተር ሲቲ ተጫውቶ መሃል ላይ መጥቶ የተሰነቀረ ጨዋታ ነው ሮብለት፣ ምክንያቱም ቀጣይ ጨዋታ ስላለባቸው። እንዲህ ሳምንት ዘና ብሎ ረፍት ወስዶ የመጣ ቡድን አልነበረም ማንቸስተር ሲቲ። ያለ ሮድሪ የተጫወተው ጨዋታ ነው። ሮድሪ ቢኖር ከዛ በላይ ጎል አይቆጠርበትም በርንሌይ። ስለዚህ ለእኔ እንደ ቤንች ማርክ የሚወሰድ ጨዋታ ነው ብዬ አላምንም። በርንሌዮች ካይል ወከር የሰጡ አስተያየት ላይ እኛ በርንሌዮች እኮ ማንቸስተር ሲቲን አሳይተናቸዋል፣ ጠባብ ጎል እኮ ነው የሚል ማለት ነው። ጨዋታው እኮ ተርፍ ሙር ላይ ነው፣ በገዛ ሜዳው እኮ ነው 1-0 የተሸነፈው። በገዛ ሜዳው በተርፍ ሙር ላይ ነው። ኢታር ላይ ቢሆን ከዛ በላይ የጎል ጎተራ ያደረጉት ነበር ሲቲ። ማንቸስተር ሲቲ በርንሌይን የጎል ጎተራ ያደረገው ነበር ኢታር ላይ ሆኖ ቢሆን ኖሮ ማለት። አንደኛ ጨዋታው ተርፍ ሙር ላይ ነው፣ ሁለተኛ ሮድሪ የለም፣ ሶስተኛ መሃል ላይ መጥቶ የተሰነቀረ ጨዋታ ነው፣ ቅርቃር የሆነ ጨዋታ ነው መሃል ላይ። ምክንያቱም በኤፍኤ ካፕ ጨዋታ ቅዳሜ እና እሑድ የኤፍኤ ካፕ ጨዋታዎች ስለነበሩ ለዛ ጨዋታ ተብሎ ወደ ሮብ ወደ አጋማሹ የመጣ ጨዋታ ነው ያ ጨዋታ። ማንቸስተር ሲቲ ያረፈባቸው 2 ቀናቶች አርፎ የተጫወተው ጨዋታ ነው። እንደውም ማንቸስተር ሲቲ አለመሸነፉ ክለቡ ጥንካሬውን ያሳያል። ያውም በገዛ ሜዳው ድረስ ሂዶ ሲቲ 1-0 ያሸነፈው ነው። ስለዚህ ካይል ወከር ይህንን ጨዋታ እንደ ቤንች ማርክ መውሰዱ ልክ ነው። እስኪ ሲቲ በርንሌይ እንዳረፈው አርፎ ይምጣ። እስኪ በኢታድ ይሁን ጨዋታው 5-6 ጎል ነበር ግማሽ ደርዘን ጎል የሚያስቆጥርበት በርንሌይ ላይ ሲቲ ማለት። ስለዚህ ካይል ወከር ኤክስ የሚያደርገው ፉርሽ የሚያደርገው ማስረጃ ይሄ እንደ ቤንች ማርክ የሚወሰድ ጨዋታ አይደለም። ሲቲ ላይ 1-0 ምን አይነት በርንሌይ እንደሆነ አሳይተናል ያለው ተርፍ ሙር ላይ በገዛ ሜዳው አድርጎ አርፎ መጥቶ ይሄ መሃል ላይ የመጣ ቡድን ማንቸስተር ሲቲ ተከታታይ ጨዋታ ያለበት ቡድን ያደረገው ጨዋታ ነው። ሁለተኛው እንዳልኩት እንግዲህ በርንሌይ ደካማ ቡድን ነው። ቁጥራዊ አሃዞቹ የሚያሳዩት እሱ ነው። በሜዳውም ከሜዳውም ውጭ 4 ጨዋታ ብቻ ነው ያሸነፈው። በሜዳው 10 ጨዋታ ተሸንፏል፣ ከሜዳው ውጭ 13 ጨዋታ ተሸንፏል። በሜዳው 5 አቻ፣ ከሜዳው ውጭ 3 አቻ። የገባበትን ጎል አይተናል። በሜዳው
15 ጎል አስቆጥሮ 26 የ11 ጎል ልዩነት አለው። የ11 የግብ ዕዳ ማለት ነው። ከሜዳ ውጭ ግን 25 የግብ ዕዳ ያለበት ቡድን ነው። 25 በድምሩ 36 የግብ ዕዳ ያለበት የጎል ጎተራ የሆነ ቡድን ነው። ይሄ ቡድን ነው አርሰናልን እናሳያችኋለን ተብሎ በካይል ዎከር አፍን ሞልቶ መነገር የሚችልበት። ቅድም ብያለሁ፣ እግር ኳስ ምን እንደሚፈጠር አናውቅም። ኦፍኮርስ አዎ፣ ግን ደግሞ ያለውን ነባራዊ ቡድን ሁኔታ ስናይ የሚሆን አይመስለኝም። እኔ በርንሌይ አይችልም። እስኪ በርንሌይ ውስጥ የትኛው ዲፓርትመንት ነው በቃ ጠንካራ አጥቂው? በአርሰናል ተከላካይ ቡድን የበርንሌይ አጥቂ እነ ፍሌሚንግ፣ አሁን እንደውም አምዶኒ መጥቶላችኋል፣ ይሻላል እሱ። በፍሌሚንግ ነው ጋብርኤል ማግሃሌስ እና ዊሊያም ሳሊባ እና ራያ ጎል የሚከፍቱት። በዌስትሃምም በዛ ጥንካሬ ጎል አልከፈቱ። አማካኝ ክፍሉ የትኛው አማካኝ? እነ ዴክላን ራይስ እኮ ነው ያሉበት እና ኤቨሬቺ ኤዜ ያሉበት አማካኝ ክፍል እኮ ነው። የኮሬስ በሰውነቱ 3-4 ተከላካይ 2-3ቱን አንዴ የሚይዘውን የኮሬስን የበርንሌይ ተከላካይ ክፍል ተቋቁሞ አርሰናል ነጥብ ሊያስጥል አይመስለኝም። አይ ዶንት ቲንክ ሶ። አይመስለኝም። አይ ኖ ካይል ዎከር ሁላችንም እናውቃለን፣ የማንቸስተር ሲቲ ተጫዋች ነበር። የማንቸስተር ሲቲ ደጋፊ ነው አሁንም ቢሆን። ከቶተናም ለቆ ነው ሲቲ የገባው። ማንቸስተር ሲቲ ዋንጫ ያነሳበት ብዙ ነገር ያሳለፈበት ቤቱ ነው። ቢቻለው ማንቸስተር ሲቲን ማገዝ ይፈልጋል፣ ግን አይመስለኝም። የበሬውና የቀበሯ ታሪክ ነው የሚመስለኝ። ቀበሯ የበሬው እንትን ይወድቅልኛል ብላ ከኋላ እንደምትከተለው ነው። አሁን እኔ ካይል ዎከርና ማንቸስተር ሲቲዎች ያሉበት ደረጃ እንደዛ ነው የምገምተው። ቀበሯ የበሬው እንትን ይወድቅልኛል ብላ ከኋላ እንደምትከተለው ማለት ነው። ማንቸስተር ሲቲ እድሉን ያሳጣው ኤቨርተን ላይ ነው። በቃ ኤቨርተን ላይ መወቀስም ካለባቸው ኤቨርተን ላይ ነው። ህመሙም ስሜቱም ማለፍ ያለበት ኤቨርተን ላይ ነው። ኤቨርተን ላይ ነው ሁሉ ነገር ያበቃባቸው። ስለዚህ የበርንሌይ ጉዳይ በእነዚህ ባስቀመጥኳቸው ማስረጃዎች አማካኝነት ኢንፌቨር ኦፍ አርሰናል አደርጋለሁ። አርሰናል የተሻለ እድላሉ አሳምሮ ማለት ነው። ሰኞ ምሽት ከተጋጣሚዎቹ ከተጫዋቾቹ ኳሊቲ አንጻር፣ ካለው ቁጥራዊ ሀዝ አንጻር፣ ከተጫዋቾች ኳሊቲ አንጻር ቅድም ያነሷቸው እነዚህ ሪዝኖች ናቸው። ማስረጃ እያቀረብኩ ነው። እኔ አርሰናል በርንሌይን አሳምሮ ያሸንፈዋል ያልኩባቸው ምክንያቶች እያስቀመጥኩት ነው። ኤምሬትስ ላይ ነው የሚደረገው። የአርሰናል ደጋፊዎች ከስንት ዓመት በኋላ ዋንጫ በሚጠብቁበት ዓመት ላይ የሚደረግ ጨዋታ ነው። ለምሳሌ አሁን ከበርንሌይ ውጭ ያለ ቡድን ኢቭን ኤቨርተንም ብንወስድ፣ በርማውዝም ብንወስድ፣ ኒውካስልም ብንወስድ ትገምታለህ እንደው አርሰናል ሊያስጥረው ይችላል ብለህ ታስባለህ። አይኖ በርንሌይ ምንም ነገር የለበትም፣ ጫና ውስጥ የሌለበት ቡድን ነው። ይገባኛል። በርንሌይ ነፃውን የሚጫወት ቡድን ነው። ግን በዚህ ሁኔታ ላይ ዋንጫ ስንት ዓመት የናፈቀው ቡድን ጋር አንድ ጨዋታ በቀረበት ሰዓት ላይ አርሰናል ለበርንሌይ እጁን የመስጠት እድል አለው አይመስለኝም። ሊሆን ይችላል፣ ግን ፈጣሪ ነው የሚያውቀው። ባስቀመጥኳቸው ማስረጃዎች ግን 99.9% ይህንን ጨዋታ አርሰናል የሚያሸንፈው ጨዋታ ነው ብዬ ነው የምደመድመው። ስለዚህ የካይል ዎከር ሐሳብ ከግል ስሜትና ማንቸስተር ሲቲ ዋንጫ እንዲወስድ ከመፈለግ ውጭ የዘለለ ፉከራ ነው ብዬ አልገምትም። ሁለተኛው ፓላስ ላይ ነው። ላጠቃለውና ሶፊ ወደ አንተ እመጣለሁ። ሁለተኛው ፓላስ ነው። ክሪስታል ፓላስ የትናንቱን ፓላስ አይተናል። ክሪስታል ፓላስ ደግመን ደጋግመን እንዳልነው ኤቤሬቺ ኤዜን ለአርሰናል በሸጠበት ዓመት ሂደት ውስጥ 10 ሚሊዮን ፓውንድ አርሰናል ዋንጫ ከበላ 10 ሚሊዮን ፓውንድ ይከፍላል። አርሰናል ዋንጫ ከበላ በኤቤሬቺ ኤዜ ዝውውር ውላቸው ላይ የተቀመጠ ነው። አንድ ሁለተኛ እሁድ ተጫውተው ሰኞና ማክሰኞን አርፈው ረቡዕ የኮንፈረንስ ሊግ ጨዋታ አለባቸው ከራዮ ቫይካኖ ጋር ማለት ነው። ከስፔኑ ራዮ ቫይካኖ የቀድሞው የአንዶኒ ኢራዮላ ቡድን ነው ራዮ ቫይካኖ።
አንዶኒ ኢራዮላ ቀየሩት። በጣም አሁን ፈታኝ የሆነ ቡድን ራዮ ቫይካኖ በላሊጋው ማለት ነው። ዱ ዩ ቲንክ ስታስቡት አድማጮች ሮብ ጨዋታ እያለበት ደም ተፍቶ የሚጫወት ይመስላችኋል ክሪስታል ፓላስ? ስታስቡት አርሰናል ዋንጫ ከወሰደ 10 ሚሊዮን ፓውንድ በኤብሪቺዜ ዝውውር ትከፍሉኛላችሁ ብሎ የተዋዋለው ክሪስታል ፓላስ ምን ፈልጎ ነው ደሙን ሰጥቶ የሚጫወተው? ግላስነር እኮ ተናግረዋል። እኛ የዚህ ጨዋታ ወሳኞች አይደለን፣ ቫር ሊወስነው ይችላል። በቃ ትናንት የሚያደርጉት ይህን ነው። ትናንት እንደውም ዳይቺ ካማዳን፣ አዳም ዋርተንን፣ ኢዝማኤል ያሳርን ነው አይደል ያስቀመጡት? እመነኝ ሶፊ ማቴታን ጭምር ያሳርፉታል በእሁዱ ጨዋታ። አጥቂውንም ጭምር ማቴታ ነው አይደል የተሻለው አጥቂያቸው፣ እሱን ሁሉ ያሳርፉታል። በስትራንድ ላርሰን በሁለተኛው አጥቂያቸው ነው የሚገቡት። አብዛኞቹ ቦታዎች ላይ ተጫውተው በማያውቁ በቤንች ተጫዋቾች ነው የሚገባው ፓላስ። ምክንያቱም ምንም የሚፈይድለት ነገር የለም። አይወርድ፣ የሚወርድ ቢሆን እሺ እንደወርዳለሁ ብሎ ስጋት ስላለው እንላለን። አይወርድ፣ የሚወርድ የሚያስወርድ አይወጣ። እዚህ ጋር ኮንፈረንስ ሊጉን በልቶ ዩሮፓ ሊግ በአውሮፓ መድረክ መሳተፍ እያለ ለዛ አቅሙን አማጦ ለዛ አይዘጋጅም እንደ ቡድን። በእነዚህ ሪዝኖች ፓላስም ላይ አርሰናል ዘንጦ ዋንጫውን ይወስዳል። አሁንም ብዙዎች እኔም ጨምሮ ገምተናል ማንቸስተር ሲቲን ኤቨርተንና በርንማውዝ ያስጥሉታል ብለናል። ኤቨርተን አስጥሎታል። አሁን ባለበት ነባራዊ ሁኔታ ከኤፍኤ ካፑ ውጤት በኋላ ስለሆነ በርንማውዝም ላይ ቫይታሊቲ ሚዶ ሲቲ እኔ ይሸነፋል የሚል እምነት የለኝም። አርሰናል ሁለቱንም ጨዋታ ያሸንፋል። በርንሌይና ፓላስን ያሸንፋል። አርሰናል የ2025-26 የውድድር ዓመት የእንግሊዝ ፕሪምየር ሊግ በ2 ነጥብ ልዩነት ሻምፒዮን መሆኑን ያረጋግጣል። ይሄ የኔ አስተያየት ነው። ከማስረጃዎች ከተለያዩ አንጻሮች ግምት ውስጥ አስገብቼ ከዚህ በፊትም ስለው የነበረው ነው። አሁንም መልሼ የማረጋግጠው ነገር አርሰናል በ2 ነጥብ ልዩነት ሻምፒዮን መሆኑን ያረጋግጣል። በርንሌይና ፓላስን አሸንፉ። ይሄ የኔ ሐሳብ ነው። ሶፊ የቀጣዮቹን ወደ አንተ ልምጣ። ስለ ካይል ወከር ፉከራና ዛቻ የምትለው ነገር ካለ? አዎ ግርምዬ፣ የካይል ወከር ጉዳይ ያው በትልቁ መነጋገሪያ የሆነበት ምክንያት ይሄ ተጫዋች የቀድሞው የማንቸስተር ሲቲ ተጫዋች መሆኑ ያመጣው ሁኔታ ነው። እንግዲህ ጉዳዩን ትልቅ መነጋገሪያ እንዲሆን እያደረገው ያለው በእርግጥ ካይል ወከር ሐሳቡን ሲያስቀምጥ ያስቀመጠበት መንገድ ፕሮፌሽናል ነን ለማለት ከመፈለግ አንጻር እንጂ አርሰናልን በተለየ መንገድ መጉዳት እፈልጋለሁ የሚል ሐሳብ ይዞ አይደለም የመጣው። አርሰናልን በተለየ መንገድ እጎዳለሁ ወይም አርሰናል ላይ ቂም አለብኝ ወይም አርሰናሎችን ችግር ውስጥ መክተት አለብኝ የሚል እሳቤ ይዞ አይደለም የመጣው። ፕሮፌሽናል ነን እኛ ሲቲን ደማችን አጥንታችን ሰጠን ላባችን ሰጠን ተቀጣቅጠናል ከሲቲ ጋር። ኤምሬትስ ላይ መተን አርሰናል ጋር እንደዛ ማድረግ ነው የምንፈልገው። ለማንም ፌቨር መስራት አንፈልግም ነው ፖይንቱ። በእነዚህ ይሄንን ለማስረዳት የተጠቀመባቸው ቃላቶች ግን ጠንከር ያሉና የአርሰናል ደጋፊዎችን የአርሰናል ተጫዋቾችን ሊያስቆጡ የሚችሉ ወይም ሊያናድዱ የሚችሉ ወይም ስሜት ውስጥ ሊከቱ የሚችሉ ይመስላሉ። ካስቀመጣቸው ነገራችሁ መካከል ዓለም ላይ በየትኛው መንገድ ጠንካራ የሆነ ቡድን ቢኖር እግር ኳስ ተጫዋች እስከሆንክ ድረስ ያን ቡድን 90 ደቂቃ ማቆም አይከብድህም። 90 ደቂቃ ብትገናኝ ላታቆመው ትችላለህ። 90 ደቂቃ ብትገናኝ ላታገኘው ትችላለህ። በተደጋጋሚ ብትገናኝ ላታቆመው ትችላለህ። ግን አንዴ ግን ሊሳካልህ ይችላል በእግር ኳስ የሚል ሐሳብ ያነሳል። ይቀጥልና ከሲቲ ጋር በነበረን ጨዋታ ሲቲ 1 ጎል ብቻ ነው ያስቆጠረብን። ያውም አቻ የምንወጣባቸው እድሎችን ፈጥረን ነፍሌሚንግ ሳይጠቀምባቸው የቀሩትን በማንሳት ብዙ እድል ፈጥረን አልተጠቀምንበትም። ሁለቱም ቡድኖች በዚህ ዓመት ገጥመናቸዋል። አርሰናልንም ተርፍ ሙር ላይ ገጥመነዋል። ሲቲንም ተርፍ ሙር ላይና የታር ላይ ገጥመናል። በንጽጽር ሳየው የሲቲ ቡድን የተሻለ ነው ይላል። በጥንካሬ በጥራት የሲቲ ቡድን የተሻለ ነው። ሲቲን እንደዛ ማድረግ ከቻል አርሰናልንም የማናቁምበት ምክንያት የለም። በእርግጥ ይላል በአርሰናል ብዙ ጓደኞች አሉኝ አርቴታን ጨምሮ አብረን ሰርተናል ከአርቴታ ጋር ሲቲ እያሉ።
ሌሎችም በተመሳሳይ አብረን ሰርተናል። ስለዚህ በሰራናቸው ስራዎች ውስጥ አብረን የኖርንባቸው ጊዜያቶች አሉ። በተመሳሳይ ሲቲ ጋርም ብዙ ስራዎችን አድርገዋል። ስለዚህ ያንን መሰረት ባረገ መንገድ ስመለከት እኛ ፕሮፌሽናል ነን እንጫወታለን ነው። ግን በውስጡ ያስቀመጣቸው ሀሳቦች ግን ለንግግር ለጭቅጭቅ የተመቹ ሆነ። 90 ደቂቃ ማቆም አያቅተንም አርሰናልን። እኛም እግር ኳስ ተጫዋቾች ነን። እንደዚሁም የዋንጫውን ጉዞ አብቅቷል ብላችሁ አታስቡ፣ ተረጋጉ፣ በርንላይም የሚለው ነገር ይኖራል፣ ሐሳብ ሊሰጥ የሚችልበትን ዕድል ጠብቁ፣ ወይም ሰይንግ ይኖረዋል፣ እኔም አለሁበት፣ እኔም ማለት እችላለሁ በዋንጫ ፉክክሩ ላይ የሚል ሐሳብ ማስቀመጥ ይችላል ነው። በነገራችን ላይ ኖቬምበር ወር ላይ የነበረው የሁለቱ ቡድኖች ጨዋታ ተርፍ ሙር ላይ የነበረውን ጨዋታ አርሰናል ነው 2-0 ያሸነፈው። በትክክል እና ያንን መሰረት አድርጎ ነው የሚናገረው። ግን የወረዱ ቡድኖች ትልልቅ ቡድኖችን ባለፉት ዓመታቶች ነጥብ አስጥለዋል ወይ? አዎ። ዋትፎርድ ወርዶ ሊቨርፑልን ሻምፒዮን በሆነበት ዓመት ገርፎታል 3-0። በፉክክር ወቅትም ለምሳሌ ዘንድሮ ወልቭስ አርሰናል ነጥብ አስጥሎታል። የዋንጫ ተፎካካሪ ቡድን የወረደው ወራጅ ቀጠና ውስጥ 20ኛ ሆኖ አንደኛ ያለውን ቡድን አስጥሎታል። ስለዚህ አመክንዮችን ስናስቀምጥ በግራም በቀኝም ስንወስዳቸው ኦፍኮርስ ሊሆንም ላይሆንም ይችላል። ግን የመሆን እድሉ ጠባብ ነው። የመሆን እድሉ በጣም ጠባብ ነው እንመለከተዋለን። ስለዚህ እሱን መሰረት ባረገ መንገድ ሐሳቦችን የተሰነዘሩበትን አጋጣሚ እየተመለከትን ነው የምንገኘው። በዛ ላይ በጨዋታው የሚከናወነው ኤምሬትስ ስቴዲየም ላይ ቢሆንም ኤምሬትስ ላይ ስቴዲየም የሚከናወን ጨዋታ ቢሆንም ግን ጨዋታውን አናሸንፍም አቻ አንወጣም ለማለት ግን ማንችልበት ሂደት ግን የለም የሚል አስተያየቱ ነው የሚያስቀምጠው። እና በርን ላይ ዘክላሬትስ እንዳልከው ግርምሾ እንዳነሳው ከሜዳ ውጭ 2 ነገሮችን ብቻ ነው ወይም 2 ጨዋታዎችን ብቻ ነው ማሸነፍ የቻለው። ስለዚህ ያንን መሰረት ባረገ መንገድ ስንመለከት አስቸጋሪ ይሆናል ተብሎ ይጠበቃል። ከዛ ባለፈም ደግሞ በካይል ዋከር ብቻ ይቻላል ወይ ነው። ተጫዋች 11 እኮ ነው ግርምዬ፣ 11 ተጫዋች ነው ያለው። ከ11 ውስጥ አናቅም 6ቱ የአርሰናል ተጫዋች ሊሆን ይችላል፣ የአርሰናል ደጋፊ ሊሆን ይችላል፣ አናቅም። 9ኙም የአርሰናል ደጋፊ ሊሆን ይችላል፣ 11ዱም የስቲም ደጋፊ ሊሆን ይችላል፣ አናቅም። እንግዲህ እሱ ውስጣቸው ያለውን ነገር የምንመለከትበት ሂደት ስለሚኖር ማለት ነው። ግን ዝሮ ዝሮ በካይል ዋከር ብቻም እሱም ልክ እንዳለው በርን ላይ አሁንም የዋንጫ ፉክክር ላይ ማለት የሚፈልገው ነገር ካለ ይላል እንዳለው በዚህ ፉክክር ላይም ካይል ዋከር ብቻ ስላለ የሚሆን ነገር የለም የሚለውንም ማንሳት አስፈላጊ ይመስለኛል። ግን ድምቀት ሰጥቶታል፣ እግዚአብሔር ይስጠውና ድምቀት ሰጥቶ አሁንስ ይችን ቃል ባይናገር እኮ ማለት የምትነጋገርበትም ነገር አይኖርም። አሁን የአርሰናል ደጋፊዎችም የአርሰናል ተጫዋቾችም በተለይ የአርሰናል ተጫዋቾች ለአርቴታ የሚጠቅም ነገር ነው የሰጣቸው ሳይኮሎጂካሊ። ይሄው እየተዘጋጁብን ነው፣ ጨርሰናል ብላችሁ እንዳታስቡ ጨዋታውን ካይል ዋከር ያለውን ነገር አያችሁ እንዴት እየተዘጋጁ እንዳለ ማስረጃ ነው። ስለዚህ ተጠንቀቁ የሚለውን ነገር እንድታንጸባርቅ የሚጠቅም ነው። እንዲሁም እኔ የካይል ዋከር አስተያየት ለአርሰናል ጠቃሚ ነው። ዝም ቢል ይሻለው ነበር፣ ዝም ብሎ ስራውን ቢሰራ ይሻል ነበር። ብዙ ጊዜ አይተህ ከሆነ ግርምሾም ታነሳለህ፣ ተጫዋቾች የሆነ ነገር ካወሩ አይሆንም፣ አሰልጣኞች የሆነ ነገር ካወሩ አይሆንም። ለምን ያኛው አካል ብሎ ይዘጋጅባል። ለምሳሌ አርቴታ ታስታውስ ከሆነ አይ ቲንክ ከሳውዛምፕተን ሽንፈት በኋላ ነው ወይስ ከሳውዛምፕተን ሽንፈት በኋላ ከዚህ በኋላ እንደ ፋይናል ነው የምንጫወተው ፋየር ያለበት እሳት ነው ምንሆነ ያለበት፣ ግን መልሶ ውሃ ያደርጎታል ሲቲ ይዛ በኋላ እና አስቸጋሪ ነው፣ ስለፈልፍ ከባድ ነው። ከዚህ በፊትም ጋርዲዮላ ታስታውስ ከሆነ በቃ መጣን አሁን ማን ነው የሚያቆመን ካሉ በኋላ ነው በኤቨርተን ነጥብ የጣሉት። እና እንዲህ አይነት ነገር ሀፕን ሲያደርግ ዝም ብትል የተሻለ ነው ተብሎ ይታመናል። ሀምብል መሆን አለብን። አሁን አርሰናል እየወሰደ ያለው አርቴታ እየወሰዱት ያሉት እርምጃ ጥሩ ይመስላል፣ ዝምታ መምረጣቸው። የአጋሮቻችን መልክቶች እንግለጽና የሚኬል አርቴታ የዛሬውን መግለጫ በተወሰነ መንገድ እንገልጻለን። ምክንያቱም የጁሪያን ቲምበር ጉዳትና መሰል ነገሮች ስላሉ